ኢትዮጵያ ዲጂታል 2025 የሚል ትልቅ ህልም አንግባ ጉዞ ከጀመረች 5 ዓመታትን አስቆጠረች። ይህ ህልም ሀገሪቱን በቴክኖሎጂ አውራ ጎዳና ላይ አሳፍሮ ኢኮኖሚያን የሚያዘመን የዜጎቿን ህይወት የሚያቀል ትልቅ ራዕይ ነው። መንገዱ የዲጂታል ክፍያዎችን፣ የኦንላይን አገልግሎቶችንና የመረጃ መረቦችን በመላ ሀገሪቱ መዘርጋትን ያካትታል። ነገር ግን ይህ ብሩህ ጎዳና የራሱ የሆነ ጨለማ ጥላዎችን ይዞ መጥቷል። ከዓይን የሚሰወሩ ድምጽ የለሽ መንታፊዎች በዲጂታል ምህዳር ውስጥ ራሳቸውን አስፋፉ። የሳይበር መንታፊዎች የሰዎች አመለካከት፣ የሀገራት አመለካከት፣ የዲፕሎማሲው፣ የፖለቲካ ሁሉ ከዚህ ከፊስካል ጦርነት ወደ ሳይበር ጦርነት ነው ያለው። እንግዲህ ቴሌብር በዚህ ዘመን ከ55 ሚሊዮን በላይ የኢትዮጵያ ህዝብ ይጠቀማል። ያ ጥቃት ቢደርስበት ምንድነው ማለት ነው? እናስበው እስቲ። ፊዚካል ጦርነት ቢሆን ግን 55 ሚሊዮን ላይ ተደራሽ የሚሆን አንድ ጥቃትና አንድ ቦርደር አካባቢ ቢኖር ጥቃት ኮምፔር አይደረግም። ስለዚህ ሳይበር ሴኩሪቲ ጥቃት ቀላል ነው ማለት አይቻልም። ሳይበር ጥቃት ከምንም በላይ ዜጎች በቀላሉ ሊያዩት የሚገባ ሳይሆን ብዙ ጊዜ ቀለል አድርገውት ወይ ፌስቡክ ሃክ ተደረገ ወይም ቴሌግራም አካውንት እሱ አንድ ጥቃት ነው። ግን ከዛም በላይ ተቋማት ላይ የሚያደርሰው ጉዳት ቀላል አይደለም። ታዲያ ለዚህ ብቸኛው መፍትሄ የዲጂታል ምሽግ በመገንባት የሳይበር ሉዓላዊነትን ማስጠበቅ ነው ተብሏል። አገር ሉዓላዊነትን እንግዲህ ድሮ በፊዚካል ቦርደር በማጠር በመናም ነገሮች ልናስከብር ይችላል። ቀደም እንዳልኩሽ ያ ነገር አልፎበታል ጊዜ። አሁን የሳይበር ስፔስ ላይ ነው ያለው። የሳይበር ስፔስ ደግሞ ሉዓላዊነትን ለማስከበር አንደኛውና ዋነኛው ቁልፉ ነገር የራስን ቴክኖሎጂ አመርቶ በራስ መታጠቅ ነው። የዲጂታል ቴክኖሎጂ አንዱ ትልቁ ነገር ዳታ ነው ጀነሬት የሚያደርገው። ይሄ ጀነሬት የሚያደርገው ዳታ በአግባቡ መቀመጥ ስቶር መደረግ አለበት። ስቶር የምናደርገው ከሀገር ውጭ ከሆነ ሉዓላዊነት የለንም ማለት የኛ አይደለም። ዳታ አንድ ሰው የራሱን ልብስ የሌላ ሰው ጎረቤት ቁም ሳጥን ውስጥ ቢያስቀምጥ ያ ልብስ የኔ ነው ማለት አይችልም። በቃ እሱ እጅ አይደለም ያለው። ስለዚህ ሎካል ዴታ ሴንተሮችን ማበልጸግ፣ ይሄ የሳይበር ሶልጀር የምንላቸው አሉ። ለምሳሌ መከላከያ ሰራዊት እንደሚያሰለጥነው ሁሉ ሳይበር ስፔሱ ላይ ኢትዮጵያን የሚከላከሉላት ወታደሮች ያስፈልጓታል። እነዛ ወታደሮችን ያው የተለያዩ ዩኒቨርሲቲዎች በተለይ በዚህ በኤአይ እና በሳይበር ሴኩሪቲ ላይ ዲፓርትመንቶች እየከፈቱ እያሰለጠኑ ያሉበት ሁኔታ አለ። ኢንሳ ትልልቅ ኢኒሼቲቮችን እየሰራ ያለበት ሁኔታ አለ። የኢንፎርሜሽን መረብ ደህንነት አስተዳደር የዚች ሀገር የዲጂታል ዘብ በመሆን በየቀኑ በሺዎች የሚቆጠሩ የሳይበር ጥቃቶችን እያመከነ ነው። ነገር ግን መከላከል ብቻ በቂ ባለመሆኑ ሁሉም ለሳይበር ሉዓላዊነት ዘመቆም አለበት ተብሏል። አዌርነስ ክሪኤሽን ላይ ብዙ ስራዎች እየተሰሩ አይደለም። በነገራችን ላይ መንግስት የሚወጣው ስራ ብቻ አይደለም፣ የግል ተቋማት አሉ። እነሱ ሚናቸውን ለይተው እነሱም ደግሞ ልክ አሁን እኛ እንደምንሰራው የአዌርነስ ክሪኤሽን ሊሆን ይችላል፣ በቴክኖሎጂውን በማስፋፋት ላይ ሊሆን ይችላል። እንደዛ ብዙዎች ኃላፊነታቸው መወጣት አለባቸው ብዬ አስባለሁ። አንደኛ ሶፍትዌሮችንም ስንጠቀም ይሁን ስታንዳርዱን የጠበቀ ትክክለኛ የሆነ ሶፍትዌር በሀገራችን እንግዲህ የሚመለከተው ኢንፎርሜሽን መረብ ደህንነት አስተዳደር ነውና እሱ አሹር ያረጋቸውን ሶፍትዌሮች ወይም ደግሞ ሃርድዌሮች መጠቀም አለብን። መንግስትም እያደረገው ያለው ይሄ ነው ለማለት ነው። ትግሉ የቴክኖሎጂ ብቻ ሳይሆን የመረጃ ነጻነትና የብሔራዊ ክብር ትግል ሆኗል። ኢትዮጵያም በ21ኛው ክፍለ ዘመን የሳይበር ምህዳር ላይ የራሷን ሉዓላዊነት በደማቁ ለመጻፍ እየተንቀሳቀሰች ትገኛለች። ወደ ቀጣዩ መረጃችን እናልፋለን። ዓለም ወደ ዲጂታል በምታደርገው ሽግግር ከዘርፉ ተጠቃሚ ለመሆን የሳይበር ደህንነት ማረጋገጥ ቀዳሚ ጉዳይ ነው። የሳይበር ደህንነት ዛሬ ላይ የብሔራዊ ጥቅም መሰረትና የኢኮኖሚ እድገት ዋነኛ መሳሪያ ሆኗል። የሳይበር ደህንነትን ማስጠበቅ የሀገርን ሉዓላዊነት ማስጠበቅና ብልጽግናን ማረጋገጥ ነው። ኢትዮጵያ ዲጂታል 2025 ብላ በጀመረችው ስትራቴጂ አገልግሎቱን በዲጂታል መንገድ ማከናወንና የሳይበር ደህንነትን ማረጋገጥ ተቀዳሚ ግቧ ነው። መስከረም ቸርነት በዚህ ጉዳይ ላይ ተጨማሪ ዘገባን አሰናድታለች። የሳይበር ጥቃት ከሚሰነዘርባቸው ተቋማት መካከል የጸጥታና የፋይናንስ ተቋማት ቀዳሚ ናቸው። የሳይበር ደህንነትን ማረጋገጥ የሀገርን ሉዓላዊነትና የኢኮኖሚ እድገት ማረጋገጥ ጭምር ነው። ኢትዮጵያም ወደ ዲጂታል በምታደርገው ጉዞ ውስጥ የሳይበር ደህንነትን በማስጠበቅ የሀገርን ሁለንተና እድገትና ሉዓላዊነትን ለማረጋገጥ የሳይበር ደህንነት ላይ በትኩረት እየሰራች ነው።
አሁን ባለንበት ዘመን ሀገራት ሉዓላዊነታቸውን በተካለለ ድንበር ብቻ ጠብቀው ሊያቆዩ አይችሉም። በኮድ መስመሮች፣ በተዘረጉ ኔትወርኮች፣ አጠቃላይ በዲጂታል መንገድ ዓለም አንድ ሆናለች። የሳይበር ደህንነት ዛሬ የብሔራዊ ፍላጎት መሰረትና ለኢኮኖሚ እድገት እንደ ነዳጅ ሆኖ ያገለግላል። ኢትዮጵያ ዲጂታል 2025 ብላ በጀመረችው ስትራቴጂ ተቋማት የቴክኖሎጂ ተጠቃሚነታቸው እያደገ መጥቷል። ሀገሪቱ እውን ያደረገቻቸው እንደ ታላቁ ህዳሴ ግድብ ያሉ ግዙፍ ፕሮጀክቶችና ተቋማት የሳይበር ጥቃት ሰለባ እንዳይሆኑ መስራትም ይጠይቃል። በዚህ በ3 ዓመት በ2018 መጀመሪያው ሩብ ዓመት ማለት ከሐምሌ ነሐሴ መስከረም 13100 በላይ ጥቃቶች ነው የደረሱብን። ይሄ ጥቃቶች የኢነርጂ ሴክተሮቻችንን ግድባችንን በተለይ ግድባችን የሚመረቅበት ታላቁ ግድባችን የሚመረቅበት አካባቢ ስለነበረ ይሄንን ለማበላሸት ይሄንን ለማዘግየት አደጋ ለመጣል ያልሞከሩት ነገር የለምና አንዱ የበዛውም ይሄ ምልክት የሚያሳየን በዚህ ወቅት ብዙ ይጥሩ እንደነበረ ነው። ከዛ ውስጥ ከነዚህ ጥረቶች ውስጥ እጅግ ትልቅ አደጋ ሊያደርሱ የሚችሉ በፋይናንስ ተቋማት፣ በኢነርጂ፣ በሆስፒታሎች፣ በመንግስት አገልግሎት መስጫ ድርጅቶች በሙሉ ሊያደርጉት ከነበሩት 97 በመቶ ማክሸፍ ችለናል። ስለዚህ ያላደረጉት ያልጣሉት ነገር የለም። በዓለማችን በየሰከንዱ በሺዎች የሚቆጠር የሳይበር ጥቃት ሙከራዎች ይደረጋሉ። በተለይ የሀገርን ሉዓላዊነት ለማስጠበቅ ዘብ የሚቆሙት የጸጥታ ተቋማት በስፋት የሳይበር ጥቃት የሚሰነዘርባቸው ናቸው። በዚህ ዘመን የሀገርን ሉዓላዊነት ለማስጠበቅ የመከላከያ አቅምን ከማሳደግ በዘለለ የሳይበር ደህንነትን ማረጋገጥ ግድ ይላል። እንደ ኢትዮጵያ በማደግ ላይ ላሉ ሀገራት ደግሞ ዘርፉ ገና በማደግ ላይ ያለ እንደመሆኑ ከተቀረው ዓለም ጋር እኩል ለመራመድ መፍጠንና መዝለል ይጠበቃል። ኢትዮጵያ የማንሰራራት ጅማሮ በሁሉም አቅጣጫዎች በተግባር በተጨባጭ እያየን ያለንበት ምዕራፍ ላይ ነው የምንገኘው። የምንሰራቸው ሁሉም የማንሰራራት ማሳያ የሆኑ የልማት ስራዎቻችን ደህንነታቸው ካልተጠበቀ ከልማቶቹ በስተጀርባ ያለውን የሀገር ሉዓላዊነትን የማስከበር ጉዳይ ላይ ጥያቄ ምልክት ውስጥ እንገባለን። የሰራናቸው ሁሉም መሰረተ ልማቶች የታላቁ ህዳሴ ግድብን ጨምሮ ከጀርባዎቻቸው የደህንነት ጉዳይ ቁልፍ ነው አድርገን እንወስደው። በዚህ ሳይበር ዋርፌር ሀገራት ማን መቼ ጥቃት እንደሚያደርስ በማይታወቅ ውስጥ ለውስጥ የሚሰራ ያንን ሁሉ መመከት የምንችልበት ብቃት ያለው ደረጃ አሁን መድረሳችን በጣም እድለኞች ነን። ያኔ ባንጀምር ኖሮ እስካሁን በብዙ ነገሮች ጥቃቶችን መከላከል የማንችልበትና ብዙ ጉዳቶች ይደርሱብን ነበር። ድንበር ተሻጋሪው የዲጂታል ዓለም እድልም አስጊ አደጋም ይዞ ነው የመጣው። ዘርፉ ከፍተኛ ገንዘብ የሚንቀሳቀስበትና ለበርካቶች የስራ እድል የሚፈጥር ነው። የዲጂታሉ ዓለም ዛሬ ላይ ከፍተኛ ገንዘብ ይንቀሳቀስበታል። ለምጣኔ ሀብት እድገትም የዲጂታል ዘርፉ ቁልፍ ሚና እየተጫወተ ነው። ዲጂታል ትራንስፎርሜሽኑ የሚያመጣውን ትልቅ ኦፖርቹኒቲ መጠቀም የምንችለው ሪስክ አቮይድ ማድረግ ስንችል ነው። ሪስክ ማኔጅመንት እጅግ በጣም አስፈላጊ ነው። ጠንካራ የሳይበር ምህዳር ብሔራዊ ጥቅምን ያስጠብቃል፣ እንዲሁም የኢኮኖሚ እድገትን ያፋጥናል። አሁን ባለንበት ዘመን የሳይበር ደህንነትን ማረጋገጥ የሀገርን ሉዓላዊነት ማስጠበቅ ነው። በኢትዮጵያም የዲጂታል አሰራር እያደገ ከመምጣቱ ጋር ተያይዞ የሳይበር ደህንነትን ማስጠበቅ ጊዜው የሚጠይቀው ጉዳይ ነው። መረጃዎቹን ተከታትለን ተመልሰናል። እዚህ ጉዳይ ላይ ቀደም ሲል እንደገለጽንላችሁ ቆይታ እናደርጋለን። ለዛም እንግዶችን ጋብዘናል። ለዚህ ስቱዲዮ የኢንፎርሜሽን መረብ ደህንነት አስተዳደር ምክትል ዋና ዳይሬክተር አቶ ሀኒባል ለማ በማለዳ ስለተገኙ እጅግ በጣም እናመሰግናለን። እንደዚሁም ደግሞ ከወላይታ ሶዶ በወላይታ ሶዶ ዩኒቨርሲቲ የኮምፒውተር ሳይንስ ትምህርት ክፍል መምህርና የአይሲቲ ስራ አስፈጻሚ የሆኑት ዶክተር ሀብታሙ ፋንታ አላምቦ እንደዚሁም ተቀላቅለውናል። ሁለታችሁንም ስለ ሀሳባችሁም ስለ ጊዜያችሁም ቀድመን እናመሰግናለን። መልካም እናመሰግናለን። ከወላይታ ሶዶ እንጀምርና ከዶክተር ሀብታሙ እንጀምር። ዶክተር እንግዲህ የሀገርን አንድነትና ብሔራዊ ጥቅምን በማስጠበቅ ረገድ የሳይበር ደህንነት ጠቀሜታ እስከምን ድረስ ነው ከሚለው እንጀምር። እሺ፣ አመሰግናለሁ። እንግዲህ የሀገርን ደህንነት እንዲሁም የሀገራዊ ጥቅምን ከማስከበር አንፃር የሳይበር ደህንነት አሁን ላይ እየተጫወተ ያለው ሚና እጅግ ከፍተኛ ነው። እንግዲህ ይሄ ሳይበር ደህንነት
ለሀገራዊ ጥቅም ሲባል የሳይበር ሉዓላዊነትን ያካትታል። እንግዲህ ሳይበር ሉዓላዊነት ማለት ሀገራት እንደ መደበኛው የፊዚካል ሶቨርኒቲ ወይም ፊዚካል ሉዓላዊነት እንደምንለው በሳይበር ስፔሳቸው ላይ ያለውን ድንበር ወስነው በዛ ስር ያሉ አገልግሎቶች በዛ ስር ያሉ ዜጎቻቸው የሚጠቀሙ የዲጂታል መሰረተ ልማቶችና አገልግሎቶች በተቀናጀ መንገድ የመቆጣጠር እና ሬጉሌት የማድረግ ስራን ያካትታል እና ከዚህ አንፃር ሀገራት በተለይ ከሳይበር ደህንነት አንፃር የሚኖራቸው ሚና ለሀገራዊ ጥቅም በብዙ መንገድ ሊታይ ይችላል። አንደኛው እንግዲህ ዜጎች ያላቸውን ዳታዎች የተለያዩ ዜጎች ያላቸውን መረጃዎች እንዲሁም የዲጂታል መሰረተ ልማትን በራስ አቅም መገንባት በራስ አቅም ማስተዳደርን ያካትታል። እንግዲህ ይሄንን ስንል አገራት የዜጎቻቸው ዳታዎች ዜጎች በተለያዩ ዘርፎች የሚለዋወጧቸው መረጃዎች ተቋማት የሚያመርቷቸው ዳታዎችና መረጃዎች በዛው በሀገራቱ ወይም በአንድ ሀገር ሳይበር ስፔስ ውስጥ ብቻ ተቀናጅቶ እንዲመራ የማድረግ ስርዓት ነው። እንግዲህ እዚህ ውስጥ ዲጂታል መሰረተ ልማቱንም መቆጣጠር አንድ አስፈላጊ ሂደት ነው። አሁን ላይ እንግዲህ ዳታ በተለያየ መንገድ እጅግ በጣም በብዛት እየተመረተ ይገኛል። እንግዲህ ይሄንን ደግሞ በተቀናጀ መንገድ መምራትና በተለይ የዜጎች ዳታ ከአንድ ሀገር ድንበር ሳይበር ስፔስ ከምንለው ድንበር ዘሎ ወጥቶ ወደ ሌላ ሀገር ተደራሽ ሳይሆን መቆጣጠር ያስፈልጋል። እንግዲህ ይሄ አንደኛው ነው። ሁለተኛው ከሀገራዊ ጥቅም እና ከሀገራዊ ደህንነት አንፃር ይሄ የሳይበር ሉዓላዊነት ሊጫወት የሚችለው ሚና በሌላ መልኩ ከኢኮኖሚያዊ ተፎካካሪነት አንፃርም ሊታይ ይችላል። ሀገራት በራሳቸው የሚያበለጽጓቸው ሶፍትዌሮች ወይም የተለያዩ የሚያጎለብቷቸው የቴክኖሎጂ ፊርሞች ወይም ድርጅቶች እዚህ ቴክኖሎጂያዊ ተጠቃሚነትን ከማረጋገጥ አንፃር ለኢኮኖሚ ተፎካካሪነትም የሚኖራቸው ሚና እጅግ በጣም ከፍተኛ ነው። ይህንን ስንል እንግዲህ ኢትዮጵያ አሁን እንደጀመረችው አይነት በውስጥ አቅም የራስን የዲጂታል መሰረተ ልማት መገንባት እንዲሁም ደግሞ በውስጥ አቅም የተለያዩ የአፕሊኬሽን ሶፍትዌሮችን እየገነቡ በተቻለ መጠን የዜጎች መረጃ በተቻለ መጠን የዜጎች ዳታ እንዲሁም የተለያዩ ተቋማት የሚያመርቷቸው የሚፈበርኳቸው ዳታዎች በዛው ድንበር ውስጥ ታጥረው ተቀምጠው ለሌላ የውጭ ተጋላጭነት እንዳይሄድ ማድረግ ነው። እንግዲህ ይሄንን ስንል መረጃዎች በቀላሉ ተጋላጭ በምንሆንበት ጊዜ ሌሎች ሀገራት ደግሞ ኢትዮጵያ ላይ ኮምፒቲቲቭ አድቫንቴጅ ወስደው ጥቃትም የመሰንዘር ዝንባሌም ሊኖር ይችላል እና ከዚህ አንፃር በተለይ ሳይበር ደህንነትን ማረጋገጥ በተለይ ብሔራዊ ጥቅምን እንዲሁም ሀገራዊ ደህንነትን ከማስጠበቅ አንፃር የሚጫወተው ሚና ከፍተኛ ነው። አሁን ላይ ሀገራት እንደ ድሮ ይሄ ፊዚካል የምንለው ጦርነት ውስጥ አይገቡም። በአብዛኛው እንግዲህ ጦርነቱ ወደ ኢንፎርሜሽን ዋርፌር ወደ ምንለው እየሄደ መረጃን ቀድሞ በማግኘት ዳታን ቀድሞ በማግኘት የዲጂታል መሰረተ ልማቶች ያሉባቸውን ክፍተቶች በመጠቀም እነኛን በማጥቃት ላይ የተመረኮዘ ነው እና ይሄ ደግሞ በተለይ ከዜጎች ደህንነት እንዲሁም አገራት ላይ ሊወስዱ ካለው የኢኮኖሚያዊ አድቫንቴጅ አንፃር የሚኖረው ሚና እጅግ በጣም ከፍተኛ ነው። ስለዚህ እዚህ ላይ ሳይበር ስፔሳችንን ወይም ይሄ የሳይበር ስፔስ ድንበራችንን በደንብ መቆጣጠርና ተገቢውን ሬጉላቶሪ ፍሬምወርኮች በማስቀመጥ ደህንነቱን ማስጠበቅ አስፈላጊ ነው። መልካም ዶክተር፣ እንመለሳለን። እርስዎ ጋር በሌላ ጥያቄ የምንመለስ ይሆናል ዶክተር። አሁን ደግሞ ስቱዲዮ ወደሚገኙት አቶ ሀኒባል ለማ እናምራና ቀደም ሲል እንግዲህ ዶክተርን በጥቂቱ እያነሱት ነበረ። ለሳይበር ስጋት አጋላጭ የሆኑ ሁኔታዎች ምንድናቸው ማለት ይቻላል በተለይ አሁን ባለንበት ዘመን ላይ? እሺ፣ አመሰግናለሁ። ከወላይታ ሶዶ የተነሳውን ሰምተናል።
በውስጡ ብዙ ተዋናዮች አሉት። ብዙ ሀብት ይንቀሳቀስበታል። ከሀገር ጥቅምና ቀጥተኛ ከሆነ ፍላጎት ጋር የተያያዙ አቅሞች የሚገነቡበት ነው። የዜጎች የዕለት ተዕለት እንቅስቃሴ የሚከናወንበት ምህዳር ነው። አሁን ሁላችንም በሚባል ደረጃ በአንድም ይሁን በሌላ መንገድ ስለ ምህዳሩ ላይ እንጫወታለን፣ ኮንትሪቢዩት እናደርጋለን፣ ለግል ጉዳይም ለተለያየም። ስለዚህ ቀዳሚ የሚሆነው አጋላጭ የሚሆነው ሳይበር ምንድን ነው ከኔ ህይወት ከምሰራበት መስሪያ ቤት ከቤተሰቦቼ ጋር እንደዚሁም እንደ ሀገር የሚኖረው ሚና ምንድን ነው ብሎ ተረድቶ የሚመጣው ተጋላጭነት ይዞብን የሚመጣው አደጋ ምን ይመስላል፣ ምን ነገር ያስቀርብናል፣ በደንብ መቆጣጠር ቼክ ማድረግ ካልቻልኩ ምን ይጎዳብኛል የሚለው የመጀመሪያው የሚሆነው ቀዳሚው ስለ ሳይበር ማወቅ መረዳት፣ የቴክኖሎጂ ለውጦች ይዞት የሚመጡትን ነገር ኢንተርቴን እያደረጉ ለዕለት ተዕለት ኑሯችንም በተሰማራንበት ዘርፍ ደግሞ ከስራችን አንጻርና ከፍ ብለን ስናስበው ደግሞ እንደ ሀገር በፖሊሲም በተለያየ መንገድም የሚኖረውን ጫና መረዳት ነው። ሁለተኛው አንደርላይን ያደረጉት ዶክተር ቴክኖሎጂው እያደገ በመምጣቱ የቴክኖሎጂ ጥገኝነትን መቀነስ አለብን። ስለ ሳይበር ሉዓላዊነትም ስለ ሀገር ሉዓላዊነትም በዚህ ምህዳር የምናወራ ከሆነ የሀገርን ጥቅም ማስከበር አለብን። ሌላኛው ትርጉሙ የቴክኖሎጂ እና የእውቀት ጥገኝነትን መቀነስ አለብን ነው። አሁን የምንጠቀምባቸው ሳይበር ምህዳሩን ላይ ጫወታውን በደንብ እየቀየሩ ያሉ ቴክኖሎጂዎች የፈጠሩትን እና ያመረቱትን ያክል ላይሆን ይችላል ተጽዕኖች። ስለዚህ በምን ያክል ደረጃ ነው የምንጠቀመው፣ የኛስ የምናደርገው፣ በጊዜ ሂደት ደግሞ የምንገራው የሚለውን ማሰብ ይኖርብናል። ስለዚህ ቴክኖሎጂዎቹን ዝም ብሎ አምጥቶ ከመጠቀም የውስጥ አቅምን በመገንባት ማፍራት ያስፈልጋል። ያንን ግን የምናደርገው አንድም በሌሎች ቴክኖሎጂዎች ላይ ጥገኛ ሆነን እንዳንቀጥል ነው። ሁለተኛው ደግሞ መጥቶ ስንጠቀመው በምን አግባብ ነው የምንጠቀመው፣ ጉዳቱን ቀንሰን ሊያስገኝ የሚችለውን ጥቅም ጨምረን ማሳደግ የሚለው መምጣት ይኖርበታል። ይሄ ከምርምርን ጀምሮ ፕሮዳክት አድርጎ ማውጣትና በአግባቡ መጠቀም እስከሚለው የሚሄድ ይሆናል። የረዥም ጊዜ ስራዎችም ይፈልጋል። በሌላ በኩል ደግሞ አሁን ባለበት ራሱ በመጠቀም ደረጃ እንዴት አድርገን ልንጠቀም ይገባል የሚለውም አብሮ መታየት ይኖርበታል። ስለዚህ ቴክኖሎጂዎቹን እንዳለ ምንነታቸው ሳይታወቅ መጠቀም ሌላኛው አደጋ ነው። ሌላው ለሳይበር ተጋላጭ የሚያደርጉ ሁኔታዎች መካከል ምህዳሩ እንዴት ነው የሚገራው፣ ተዋናዮቹ ማን ናቸው፣ ከኛ ጋር አብሮ ሊሰራ ያሰበው ማን ነው፣ እንደገና ደግሞ የትሬት አክተር ሆኖ በእኛ ተቃራኒ የሚንቀሳቀሰው ማን ነው፣ እዚህ ምህዳር ውስጥ የኛ ጥቅም የምንለው በምን አይነት መንገድ ይገለጻል፣ ይሄንን ጥቅም እንዴት አድርገን ነው የምንጠብቀው፣ ሀብትስ ብለን የምናየው እንዴት ነው የሚለው መምጣት ይኖርበታል። ስለዚህ እሱን በማድረግ ሂደት ውስጥ ቀዳሚ የሚባለው ስራ ቴክኖሎጂውን ዲፋይን አድርጎ ወይም ምህዳሩን ዲፋይን አድርጎ እንዴት ነው ደህንነቱ በተጠበቀ መንገድ ማስኬድ የሚያስችሉ የሚሉ ከህግ ማዕቀፎች፣ ፖሊሲዎች፣ አሰራር ስርዓቶችን በቦታው ደግሞ ኢምፕሌስ ማድረግ ይፈልጋል። ይህንን ሳናረግ ስንቀር ተጋላጭነት ይመጣል፣ ተጠያቂነት ሳይኖር ይቀራል፣ ሌሎች ለሚያደርጉት ነገር ቪዚቢሊቲ አይኖረንም ነው። ይህንን በማድረግ ሂደት ውስጥ ከሚታሰቡ ጉዳዮች በመካከል የአሰራር ስርዓት በአግባቡ አለመዘርጋት ደግሞ የሚታይ ነው። ሌላው ያለንን ሀብት ጠንቅቆ አለማወቅ ነው። ደግሞ ያለንን ሀብት በምን እንገልጸዋለን? ቴክኖሎጂውን በመጠቀም ሂደት ውስጥ የዕለት ተዕለት ህይወቱ ስለቀለለለት እና ስራውን በደንብ በማካሄዱ ሀብት ያፈራው ኢኮኖሚውን ያንቀሳቀሰው እንደምንለው ሁሉ ከዛ ይጀምራል። ከዛ ደግሞ ራሱ ቴክኖሎጂውን ወይም ቴክኖሎጂው ራሱ የሚሮጥባቸው ደግሞ መሰረተ ልማት የምንላቸዋል፣ ቤዚክ የምንላቸው የቴሌኮም መሰረተ ልማት፣ የኤሌክትሪክ መሰረተ ልማት፣ እነዚህ የመሳሰሉት ደግሞ አሉ። ራሳቸውን በዲጂታል ዓለም ውስጥ ተንሰላስለው ይሰራሉ። ለዲጂታል ኢኮሲስተሙ መንቀሳቀስ ደግሞ መሰረተ ልማት ይጥላሉ። የት ነው ያሉት? እንዴት መጠበቅ አለባቸው? ከዚህ ጋር ተያይዞ እነማን አሉ የሚለውን መምጣት ይፈልጋል። ሌላው ቀጥሎ የሚመጣው ማህበረሰቡ ይህንን በሚጠቀምበት ሂደት ውስጥ የእርስ በርስ መስተጋብሩን እየገሩ ያሉ ቴክኖሎጂዎች እየተጠቀምን ነው። ለምሳሌ ሶሻል ሚዲያ ልናነሳ እንችላለን። የፋይናንስ ስርዓቱን ልናነሳ እንችላለን።
አሁን ከቴሌብር ጀምሮ ባንኮች ሁሉ ዲጂታል እየሆኑ ነው። ህይወት እያቀለለ ያለ ነው። አንዲት ነገር ብትስተጓጎል፣ ለአንዲት ሰከንድ ብትቋረጥ፣ ለአንድ ደቂቃ ቢቋረጥ የሚመጣውን ችግር በደንብ መረዳት ያስፈልጋል። እነዚህን ከሀገር ቀጥተኛ ትርጉም ጋር እንዴት ነው የምናያይዘው? እንደ ሀገር የያዝናቸው አጀንዳዎች በአግባቡ ማህበረሰቡ ጋር ደርሶ በአንድ ትርክት ተባብረን ተሰናስለን እንሰራለን ለምንለው በተቃራኒ ቆሞ የሚሰራ ማን አለ ብሎ በደንብ ማወቅ ይፈልጋል ማለት ነው። ስለዚህ ሙሉ ኢኮሲስተሙን ለማወቅ ከመጀመሪያ ጀምሮ ምንድነው ከሚለውን ጀምርና በውስጡ ምን ጥቅም እናገኝበታለን፣ እሱን መሰረት አድርገንስ ምን አዳዲስ ሀብቶች እያፈራን ነው፣ እነዚህ ሀብቶች የኛ በመሆናቸው ምክንያት ማን አይኑ ይቀላል፣ እንዴትስ ስራ ይሰራል የሚለውን ማምጣት ይኖርብናል። በቀጣይ ደግሞ ከዚህ የምናገኘውን ጥቅም እያሳደግን አዳዲስ ቴክኖሎጂዎች ሲመጡ እየተጠቀምን እንድንሄድ የራሳችንን የሆነ ነገር ደግሞ እዚህ ውስጥ እንዴት እያበረከትን እንሄድ። እውቀት ግሎባል ስለሆነ እዛ ውስጥ አበርክቶ ማምጣት ይፈልጋል። ቴክኖሎጂ እያደገ መጥቷል አይደለ? አሁን እርሶም ሲገልጹልን እንደነበር ከወላይታ ሶዶ የነበሩትም እንግዳችን እንዳወሩት ቴክኖሎጂው አድጓል። በተለይ ደግሞ የአርቲፊሻል ኢንተለጀንስ መምጣት ደግሞ በተለይ በአሁኑ ሰዓት ለሀገራችን ምን ይዞ መጥቷል፣ ስጋቱስ ምንድን ነው የሚለውን ቀደም ብለው እያነሱት ነበር። ጥንቃቄ እንደሚያስፈልገው አጠቃቀማችን ላይ መጠበቅ ያለብን ነገሮች እንዳሉ ሆኖ ይዞልን የመጣ በረከቶች ምንድን ናቸው፣ ስጋቶቹስ የሚለውን እስኪ አጠር አድርገን እናያቸው። ፊት ለፊት የምናየው በረከት የዕለት ተዕለት ስራችንን በማቅለል ከሰዎች ጋር ኢንተራክቲቭ በመሆን ስራዎችን በምንድን ነው የሚባለው የሰዎችን ህይወት እያቀለለ ነው። ተቋማት የሚሰጧቸውን አገልግሎቶች በኤአይ የተደገፉ አድርገው ተንሰላስለው እንዲሰሩ እየተደረገ ነው። ትላልቅ ዳታዎችን አናላይዝ በማድረግ እኛን የሚመስሉ ከኛ ባህል ጋር የተጣጣሙ ነገሮችን ለማድረግና ስራውን ለመፈጸም እንዲያስችል አድርጎናል። ኢንዱስትሪዎች በኤአይ በመታገዛቸው ምክንያት ፕሮዳክቲቪቲያቸው ጨምሯል። ይሄ በተመሳሳይ በብዙ ቦታ የምናገኘውን በረከት እንደ ሀገር እያገኘን ነው። ሌላው ጥሩ ኢኒሼቲቭ እንደ ሀገርም ያለው ኤአይን እንደ ከዚህ ቀደም ቴክኖሎጂዎች መጥቶ የምንጠቀመው ሳይሆን እኛም ራሳችን የምናበረክትበትና የምንገራው አለ በሚል የመንግስት እና የሀገር መሪ ኢኒሼቲቭ ከ5 ዓመት በፊት ቀድሞ ይህ ነገር ተሰርቷል። ጥቅሙንም እያየነው ነው። ብዙ ተቋማት ጋርም ለሚሰጧቸው አገልግሎቶች እየገባ እያየነው ነው። ግብርና ላይ በሽታን ቀድሞ ከመለየት እስከ እርምጃዎችን እስከ መውሰድ፣ ጤና ላይም እንደዚሁ የፋብሪካ አውቶሜሽኖች ላይ እንደዚህ በደንብ እያየነው ነው ጥቅሙን ማለት ነው። በስጋት አይን የሚመጣው ማንኛውም ቴክኖሎጂ ሲመጣ በሁለት በኩል ተስሎ ነው የሚመጣው። ለክፋትም ለደግነትም መጠቀም ይቻላል። ቅድም ያጠቃሉ ያልናቸው የስጋት ኃይሎች ይህንን አርቲፊሻል ኢንተለጀንስ ምን ሊያደርጉት ይችላሉ? የማጥቂያ መንገድ ያደርጉታል። አንድ ጊዜ ከመሞከር በአንድ ጊዜ 1000 ጊዜ መሞከር የሚያስችል የኤአይ አቅም ሊያመጣልን ይችላል ማለት ነው። ስለዚህ ትጥቅም ናቸው፣ አጥቂም ሆኖ ይመጣሉ። የተወሰነ የአጥቂውን ባህሪ ይዘው ያንን ነገር በመፈጸም የማጥቃት ባህሪ ይዘው ይመጣሉ። በነገራችን ላይ ይስል ኤአይን እኛም ለምንም ልንጠቀመው እንችላለን፣ በተቃራኒ ማለት ነው ለመከላከልም ልንጠቀመው እንችላለን። ኤአይ እንዳያጠቃን ለማድረግ የሚያስችለውን ጥረት በመከላከሉ እንደምንጠቀመው ሁሉ ደግሞ ኤአይ ማሽኖቹ ሞጁሎቹ እና አልጎሪዝሞቹ በሚለሙበት ጊዜ ጥቅም ላይ በሚውሉበት ጊዜ የራሳችንን ኤአይ በምንፈጥርበት ጊዜ ደግሞ ደህንነቱ በተጠበቀ መንገድ መምጣት ይኖርበታል። ደህንነቱን የምናስጠብቀው በኤአይ ልማት ሂደት ውስጥ ከመጀመሪያ ጀምሮ የሚመጣ ነው። አንደኛው ባያዝድ ያልሆኑ ችግር የሌለባቸው በጣም ሎጂካል ሆኖ ሊመጡ የሚችሉ የሞጁል መረጣው ላይ ወይም የሞጁል ዲዛይን አደራረጉ ላይ ባለሙያዎቹ ጥንቃቄ ማድረግ ይጠበቅባቸዋል። ሞጁሎቹ አልጎሪዝሞቹ በሚሰለጥኑ ጊዜ ደግሞ በተሳሳተ መረጃ በተሳሳተ ዳታ እንዳይሰለጥኑና እንትን እንዳይሉ በየጊዜው እንዳይማሩ ማለት ነው። በዛ ላይም ጥንቃቄ ማድረግ ይፈልጋል። በኤክስኪዩሽን ጊዜም ያ ነገር እንዳይመጣ ኤአይ ራሱ ምን ይሆናል ማለት ነው? የማጥቂያ መንገድም ይሆናል፣ የመከላከያ መንገድም ይሆናል። በሌላ በኩል ደግሞ የሚጠበቅ ሀብትም ይሆናል ማለት ነው። መልካም ነው። አቶ ሀኒባል በማጠቃለያ ጥያቄ ወደ እርስዎ የምንመለስ ይሆናል። ወደ ወላይታ ሶዶ እናምራና ዶክተር ሀብታሙ በዚያ ያሉ ዶክተር እንግዲህ የነበረውን ቆይታ እየተከታተሉ ነበርና እንደው ይህንን በመቆጣጠር ረገድ የሌሎች ሀገራት ተሞክሮስ ምን ይመስላል የሚለውን ቢነግሩን። ከዛም ጋር አያይዞ እንግዲህ ኢትዮጵያ እስካሁን የመጣችበት መንገድ አለ። በተለይ ደግሞ
የ5 ዓመት ስትራቴጂክ እቅዱን አቅዳ 2025 ዲጂታልን በመተግበር ረገድ ውስጥ ብዙ ያገኘቻቸውም ያጣቻቸውም ጉዳዮች አሉና እነሱንስ እንዴት ይታያሉ የሚለውን አንድ ላይ ቢያነሱልን ይመስለኛል። የቴክኒክ ችግር ተፈጥሮ እየሰሙን አይመስለኝም እንግዳችን፣ ግን ትንሽ እንጠብቃቸውና እሺ ወደ ስቱዲዮ እንመለስና በኋላ ላይ ከዶክተር ሀብታሙ ጋር ቆይታ እናደርጋለን። አዎ እንግዲህ የሳይበር ሉዓላዊነትን ለማስጠበቅ ተቋማችሁ የቴክኖሎጂ ጥገኝነት ላይና የሳይበር ሰራዊት ግንባታ ላይ ምን አይነት ስራዎችን እየሰራ ይገኛል? ቀደም ብለው እያነሱልን ነበር። እንዴት መጠቀም እንዳለብን ለመከላከል ማጥቃት እንደ ሀብት መውሰድ ይኖርብናል ሲሉ ነበርና ከዚህ አኳያ የእናንተ ተቋም አሁን ላይ እየሰሩት ያሉ ስራዎች ምንድናቸው የሚለው እናንሳ። እሺ ከመጀመሪያው እንትን ቴክኖሎጂ ጥገኝነትን ለመቀነስ የሚለው የቴክኖሎጂ ጥገኝነት መቀነስ ቀደም ብዬ እንዳነሳሁት አንደኛው በአግባቡ ከመጠቀም ይጀምራል። ስለዚህ ቴክኖሎጂው ምንድነው ይዞልን የሚመጣው አቅም ትሩፋት ምንድነው የሚለውን ጠንቅቆ ማወቅ ይፈልጋል። ከዛ ሁለተኛው ግን ይህንን ቴክኖሎጂ እየተጠቀምንበት ስንሄድ ቴክኖሎጂውን የመጠቀም ጥገኝነት እየፈጠረን ነው የምንሄደው። የቴክኖሎጂው ባለቤቶች እኛ ላይ የተጠቀምን በመሄዳችን የተፈጠረውን ጥገኝነት ተንተርሰው ተጽዕኖ እንዳይፈጥሩብን ተመሳሳይ ቴክኖሎጂዎችን በራስ አቅም ማልማት ይኖርብናል ማለት ነው። ስለዚህ ይህንን ከትምህርት ቤትም ከምርምርና ልማትም ልንጀምረው እንችላለን። ተመሳሳይ ቴክኖሎጂዎችን በማልማት በመታጠቅ ማምጣት ይፈልጋል ማለት ነው። ይሄ ቴክኖሎጂ የምናነሳው ግድ የሳይበር ደህንነትን ለማስጠበቅ በሚያስችሉ ቴክኖሎጂዎች ብቻ ሳይሆን ያ ማንዴትም ነው አስገዳጅም ነው። በነገራችን ላይ ምንድነው የሚባለው ጦር መሳሪያው ማምረት በሁለት መንገድ ልናየው እንችላለን አይደል? አምርቶ የሚሰጠን ሰው ነገ አልሰጥህም ቢለን የሚመጣው ጉዳት ሁለት መንገድ ነው ያለው። መጀመሪያ ሲከለክለንና የምናጣበት አለ። ሁለተኛ ራሳችን የምንጠብቅበትን መንገድ እናጣለን። ከዛ በኋላ ደግሞ የሚመጣው ጥቃት ተከትሎ የሚመጣው ጉዳት ለመቀነስ በዚህ መንገድ ሁለት ጊዜ መጎዳት ስለማይኖርብን መሳሪያውን ራሱ ለመታጠቅ የሚያስችል የእውቀትና ምርቱን የማውጣት ሂደት መምጣት ይኖርበታል። ስለዚህ ሴኩሪቲ ማስጠበቂያ ምርቶችን ከምርምር ጀምሮ አውጥቶ ወደ ፕሮዳክሽን አስገብቶ ለራስን በመጠቀም ሌሎች የመንግስትም የግል ተቋማትም የሀገር ሀብት በፈራባቸው ቦታዎች ሁሉ እንዲታጠቁት እንዲጠቀሙት ማድረግ ነው የመጀመሪያው። ይህንን በምርምርና ልማት ደግፎ ቴክኖሎጂው ቀድሞ የደረሰበትን አድቫንቴጅ በመጠቀም ከዛ ላይ መገንባት በመጀመር ከዜሮ የምንጀምረው የለም። ዊ ዶንት ሪኢንቨንት ዘ ዊል አጌን ማለት ነው። ስለዚህ ከዛ ቢልድ አድርጎ መጀመር የሚል አቅጣጫ በመከተል መሄድ ነው። ሁለተኛው ይሄ ጥገኝነት በቋሚነት ሊቀር የሚችለው የእውቀቱና የቴክኖሎጂ ባለቤትነት እየሆኑ እያሻሻሉ መሄዱና ቀጥሎ የሚመጡ የቴክኖሎጂ ስጋቶች እና አዳዲስ ቴክኖሎጂዎችን ደግሞ እግር በእግር እየተከታተሉ እነሱን ባለቤት እየሆኑ ማምጣት ነው። ስለዚህ አርቲፊሻል ኢንተለጀንስን አሁን ለሳይበር ሴኩሪቲ እንደምንጠቀመው ሁሉ ኳንተም ኮምፒውቲንግ ደግሞ እየተባለ እየመጣ ነው። እሱ ከመጣ በኋላ ጭንቃችን ይሁን ወይስ ከመምጣቱ በፊት ለሱ የሚሆን ቁመና እንዘጋጅ። ስለዚህ ይሄ ከዩኒቨርሲቲዎች ጋር በጋራ በመሆን ምንድነው ፖስት ኳንተም የሆኑ አቅሞች ምንድናቸው፣ እንዴት እንታጠቃቸው፣ በሰው በአሰራር ስርዓትና በቴክኖሎጂ በአልጎሪዝሞች የሚገለጹት ምንድናቸው በሚል ቀድሞ መዘጋጀት ሆኖ ሲገኝ ቶሎ ኢምፕሊመንት ማድረግ የሚያስችል ስራ እየተሰራ ነው ማለት ነው። መልካም አቶ ሀኒባል ዶክተርን በድጋሚ አግኝተናቸዋል ይመስለኛል። ዶክተር ይሰማዎታል ብዬ አስባለሁ። እንግዲህ ቀደም ሲል እያነሳ ነበር ይህንን በመቆጣጠር ረገድ በተለይ የሳይበር ጥቃትን በመቆጣጠርና በመከላከል ረገድ የምናነሳቸው ተሞክሮ ያላቸው ሀገራት ካሉ እሱን ቢያካፍሉን። ከዛም በተጨማሪ ኢትዮጵያ እስካሁን እንግዲህ የመጣችበት መንገድ አለና እንዴት ያዩታል? እሺ እንግዲህ የተለያዩ ሀገራት በተለይ የሳይበር ስፔስ ድንበራቸውን ከመቆጣጠር አንጻር የተለያዩ ስትራቴጂዎችን ተግብረዋል። እንግዲህ ይሄ ደግሞ ለሳይበር ሉዓላዊነት የሚጫወተው ሚና እጅግ በጣም ከፍተኛ ነው። ምክንያቱም ሳይበር ሉዓላዊነት እንደ ሌላው ሉዓላዊነት በታጠረ ፊዚካል ቦታ ብቻ የምንከውነው አይደለም። እንግዲህ በምናብ ውስጥ ሆነን የሳይበር ስጋቶችን ለመቆጣጠርና የሚገጥምንም ከሆነ ለመመከት እንዲሁም ለማከም የሚረዱ ስትራቴጂዎች እና የተለያዩ መመሪያዎች መሬት ላይ መውረድ ይኖርባቸዋል።
ከዚህ አንጻር የተለያዩ ሀገራት የራሳቸው ልምድ አላቸው። አንዳንድ ሀገራት ይሄ ክፍት የሆነ የሳይበር ፖሊሲ ያላቸው አሉ። አንዳንድ ሀገራት ደግሞ ዝግ የሚባል ወይም ክሎዝድ የሚባለው የሳይበር ፖሊሲ አላቸው። እዚህ ጋር እንግዲህ የተወሰኑትን ለመጥቀስ ያህል በተለይ ከስቴት ወይም ከመንግስት የሳይበር ቁጥጥር አንጻር እንግዲህ ከፍተኛ ቁጥጥር ታደርጋለች ተብላ የምትጠቀስና የምትታወቀው ሀገር አንደኛዋ ቻይና ናት። እንግዲህ ቻይና በአብዛኛው ሀገር በቀል በሆኑ ዲጂታል ኢንፍራስትራክቸሮች እና ሀገር በቀል በሆኑ ሶፍትዌሮች ዜጎቻቸውን የምትደርስ ሀገር ናት። ይህም ደግሞ በተለይ ከውጭ የሚመጣን ስጋት ከመቆጣጠር አንጻር እጅግ በጣም ከፍተኛ ጠቀሜታ አለው። አንደኛ የዜጎች ዳታ ላላስፈላጊ የውጭ እይታ አይደርስም፣ እንዳይደርስ ይደረጋል። እንዲሁም ዳታዎች በተለይ ባንኮች፣ የትምህርት ተቋማት፣ ሌሎች በጣም ሴንሲቲቭ የሆኑ መረጃዎችን ሁሉ በራሷ ድንበር በራሷ የሳይበር ቴሪቶሪ ውስጥ በማከማቸት ለሌሎች ተጋላጭ እንዳይሆን የምታደርግበት ሂደት አለ። ከዚህም በተጨማሪ ዜጎቿ እንግዲህ ከሌሎች አገሮች ካሉ አፕሊኬሽኖች፣ ሶፍትዌሮች ጋር ተመጣጣኝ የሆኑ ሌሎች በተለይ የማህበራዊ ሚዲያ ሶፍትዌሮችን አፕሊኬሽኖችን እንዲያገኙ ታደርጋለች። እንግዲህ ቻይና እንደምናውቀው በአብዛኛው ይሄ ሶሻል ሚዲያ ወይም ማህበራዊ ሚዲያ የምንላቸው ብሎክ ተደርገው ነገር ግን ሀገር በቀል በሆኑ ሌሎች ተመጣጣኝ የማህበራዊ ሚዲያ ፕላትፎርሞች ዜጎቿን የምትደርስ ሀገር ናት። ይሄ እንግዲህ የራሱ አድቫንቴጅም አለው። በተለይ ለሳይበር ደህንነት ስጋት ከመጋለጥ አንጻር እጅግ በጣም ከፍተኛ ጠቀሜታ እንዳለው የዘርፉ ምሁራን በዚሁ ረገድ ይገልጻሉ። እንግዲህ ሌላዋ ሀገር በዚህ ረገድ እንግዲህ የምትጠቀሰው ምናልባት አንድ ላይ ሊጠቀሱ የሚችሉት ከቻይና ግን ትንሽ ላላ ያለ የሳይበር ሴኩሪቲ ወይም የሳይበር ደህንነት ሬጉሌሽን አላት የምትባለው ራሽያና ህንድ ናቸው። እነኚህ እንደ ቻይና ጥብቅ ባይሆንም ከቻይና ላላ ያለ ነገር ግን ስቲል የዜጎቿ ዳታ ዜጎች የሚለዋወጡት መረጃ ከተለያዩ ተቋማት የሚመነጩ መረጃዎች ዳታዎች ሀገር በቀል በሆኑ ዲጂታል መሰረተ ልማቶች እንዲከማቹ በማድረግ ነገር ግን ከውጭ የሚገቡ የተለያዩ ሶፍትዌሮች ካሉ እነዛ ላይ ጥብቅ ቁጥጥር አድርገው ለዜጎች እንዲደርሱ ለተለያዩ አገልግሎቶች እንዲውሉ የሚያደርጉ ሀገራት ናቸው ራሽያና ህንድ። በተቃራኒው ደግሞ የላላ የሚባሉ ወይም ኦፕን የሚባሉ የሳይበር ሴኩሪቲ ወይም ሳይበር ሶቨርኒቲ የምንላቸው ፖሊሲዎችን ወይም ሞዴሎችን የሚከተሉ ሀገራት አሉ። ደግሞ አሜሪካ አንዷ ማሳያ ናት። አሜሪካ በተለይ ከሳይበር ስፔስ አንጻር ክፍት አድርጋ ለዜጎቿም ለሌላውም ተጠቃሚ ነገር ግን እጅግ በጣም ወጣ ያለና ምናልባት ኢንተርቬንሽን ጣልቃ ገብነት የሚያስፈልጋቸው አፕሊኬሽኖች በሚኖሩበት መሰረተ ልማቶች በሚኖሩበት ጊዜ ጣልቃ የምትገባ አይነት ሀገር ናት። በቅርቡ ያው ቲክቶክ ላይ የተወሰደውን እርምጃ ለዛ እንደ አንድ ማሳያነት እንወስዳለን። ነገር ግን ክፍት የሆነ ፖሊሲ ክፍት የሆነ የሳይበር ሶቨርኒቲ ሞዴል የምትከተል ሀገር ናት። የአውሮፓ ህብረት ሀገራትንም ደግሞ ከዚህ አንጻር ስናያቸው እንደ አሜሪካ በጣም የላላ ባይሆንም ይሄ መካከለኛ ሆኖ የላላ ፖሊሲ የሚከተሉና በጣም ስፔሲፊክ የሆኑ ሶፍትዌሮች ዲፕሎይ በሚደረጉበት ጊዜ ከውጭ ሀገራት የሚመጡ የተለያዩ አፕሊኬሽኖች የዲጂታል መሰረተ ልማቶች በሚመጡ ጊዜ እነዛ ላይ ጥብቅ ቁጥጥር በማድረግ ነገር ግን ዜጎቿ ከተለያየ ዓለም የሚገኙ መረጃዎችን ማግኘት የሚችሉበትን መንገድ ከፍተው የሚጠቀሙ ሀገራት ናቸው በአብዛኛው አውሮፓ ህብረት ላይ ያሉት። እንግዲህ ወደ መካከለኛው ምስራቅ ስንሄድ ደግሞ ከዚህ ትንሽ ጠበቅ ያለ ዩናይትድ አረብ ኤሚሬት የተባበሩት አረብ ኤሚሬት የምንላቸው ሳውዲ አረቢያ ከዚህ ጠበቅ ያለ ፖሊሲ ይከተላሉ። ክፍት ነው ነገር ግን ከአውሮፓ ህብረት በተሻለ መንገድ ጠበቅ ያለ ፖሊሲ የሚገቡ ሶፍትዌሮች በተለያየ ሬጉላቶሪ ፍሬምወርክ አልፈው ዜጎች ጋር እንዲደርሱ የተለያዩ የዲጂታል መሰረተ ልማቶች ከውጭ ከስተማይዝ ተደርገው የሚመጡ ከሆነ እነዛ ላይም ቁጥጥር እንዲደረግ የውጭ የቴክ ካምፓኒስ የምንላቸው እነኛ ሀገራት ላይ በሚገቡበት ጊዜ ቁጥጥር ተደርጎባቸውና ያንን ሂደት ካለፉ በኋላ ነው ወደ ትግበራ እንዲገቡ የሚደረገው። እንግዲህ ኢትዮጵያ ውስጥ አሁን በተለይ ከዲጂታል ኢኒሺዬቲቭ ወይም ዲጂታል ኢትዮጵያ 2025 ወዲህ በተለይ ይሄ ለዲጂታል ኢንፍራስትራክቸር ለዲጂታል ዓለሙ ያለው
ተጋላጭነት ለዲጂታል ዓለሙ ያለው ተጠቃሚነት በዛው ልክ ጨምሯል። በዚህ መጠን ደግሞ የተለያዩ የቴክኖሎጂ ኩባንያዎች፣ የቴክኖሎጂ ስታርታፖች፣ የቴክኖሎጂ ፈርሞች ቡም ያደረጉበት የበለጸጉበት እንደ ኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የመሰሉ ተቋማት በዚሁ ሂደት ውስጥ ደግሞ አብበው እዚህ አሁን የደረስንበት ደረጃ የደረሱበት እንዲሁም ደግሞ እነሱም በዛው ልክ ደግሞ የተለያዩ ስታርታፖችን አስጀምረው ወጣቶችን አሰማርተው እያሰሩ ያሉበት ሁኔታ አለ እና በዚሁ ልክ እንግዲህ የተለያዩ አፕሊኬሽኖች ሀገር በቀል የሆኑ ኢትዮጵያዊነትን የያዙ ሶፍትዌሮች እንዲሁ እየተገነቡ ይገኛሉ። እንግዲህ እዚህ ኢትዮጵያ ድርጅቶች ካለን ጊዜ አንጻር ነው በተለይ ጉዳዩ በአጭር ጊዜ ውስጥ የሚያልቅ አይደለም። በሌላ ጊዜ ደግሞ በሌላ ፕሮግራም እንመለስበት ይሆናል። ዶክተር ለሰጡን መረጃ እጅግ በጣም ነው የምናመሰግነው። መልካም። በወላይታ ሶዶ ዩኒቨርሲቲ የኮምፒውተር ሳይንስ ትምህርት ክፍል መምህርና የአይሲቲ ስራ አስፈጻሚ ዶክተር ሀብታሙ ፋንታ እንዲሁም ደግሞ የኢንፎርሜሽን መረብ ደህንነት አስተዳደር ምክትል ዋና ዳይሬክተር ሀኒባል ለማ በማለዳ መታችሁ ለሰጣችሁ ማብራሪያ እጅግ አድርገን እናመሰግናለን። መልካም ቀን ይሁንላችሁ። እናመሰግናለን። መልካም